ሀዲያ ሆሳዕና ጨዋታውን ሊጀምር በዚህ ላይ ይገኛል። ከግራ ወደ ቀኝ ሀዲያ ሆሳዕና ጨዋታውን ጀምሯል። በሐዋሳ ዩኒቨርሲቲ ስታዲየም ከ12 ቀናት በኋላ የሲቢኤ ኢትዮጵያ ፕሪሚየር ሊግ በሁለተኛው ዙር የመጀመሪያ ቀን ወይም በ20ኛ ሳምንት ጨዋታ ተመልሷል። ሀዲያ ሆሳዕና ቀይና ነጭ ማሊያ እንደዚሁም ደግሞ ሰማያዊ ማሊያ በመልበስ ወደ ሜዳ የገባው ባህር ዳር ከነማ ነው። ይህ ጨዋታ ቀጥታ ስርጭት ማርቆስ ኤልያስ እና በረከት ደግሞ በአማርኛ ጨዋታ ኮሜንትሪ ሳሙኤል ጆንሴ እና ቦንጄ ደጋጋ በአፋን ኦሮሞ የጨዋታ ኮሜንትሪ ይህንን ጨዋታ ወደ እናንተ የምናደርስ ነው የሚሆነው። በሁለቱ ቡድኖች የእርስ በርስ ግንኙነት ባህር ዳር ከነማ የበላይነት አለው። ያለፉትን 3 ተከታታይ ጨዋታዎች ድል ጨምሮ ጸጋብ ግዛው ላይ የተፈጸመ ጥፋት ነው። በረከት ጥጋቡ ያለ ተከተለው ቅጣት ምት ሄኖክ ይበልጣል። ባለፈው ሳምንት በቋሚነት አልጀመረም፣ ዛሬ በቋሚነት ጀምሯል። አናንያ ጌታቸውን በመተካት የመጀመሪያ ጎል ፍለጋ ሀዲያ ሆሳዕና ፈጣን የመልሶ ማጥቃት እንቅስቃሴ ከተከላካይ ጀርባ የሚጣል ኳስ መሐመድ አበራ ምናልባት በፍጹም ቅጣት ምት ክልል ውስጥ ጥሩ ዕድል ነበረ። በረከት ሰሞ አጠገቤ በተንታኝነት አሰልጣኝ በረከት ደግሞ ይገኛል። የቀድሞ የአርባ ምንጭ ከነማ አሰልጣኝ አርባ ምንጭ ከነማን በ2016 መጨረሻ ለ2017 ወደ ፕሪሚየር ሊግ አሳድጓል። ፈጣን ጎል ተመዝግቧል። ቸርነት ጉግሳ ቆሮ መቻል በዚህ ነገር ወላይታ ዲቻን 1-0 በሆነ ውጤት እየመራ ይገኛል። ገና የመጀመሪያው ደቂቃ ላይ ነው ጎሉ የተቆጠረው። እጅግ በጣም ትኩረት ከሚስቡ አጋጣሚዎች መካከል አንደኛው ነው። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም የሁለቱ ቡድኖች ጨዋታ ከ2006 ጀምሮ 22ኛ ግንኙነታቸው ነው። ወላይታ ዲቻ 8 ጨዋታዎችን በድል ተወጥቷል። መቻል ዛሬ የሚያሸንፍ ከሆነ ከወላይታ ዲቻ ጋር እኩል የሚስተካከል ይሆናል። 8ኛ ድል አሁን ያስቆጠረው ጎል በሁለቱ ቡድኖች የእርስ በርስ ግንኙነት 20ኛ ጎል። ቸርነት ጉግሳ ተከታታይ ጎሎችን በዚህ የቅርብ ሳምንት ጨዋታዎች በማስቆጠር ላይ ይገኛል። ኮች ጨዋታ የተለየ ስሜት የያዘ ይመስላል። ጥሩ የፉክክር ስሜት እያስተዋልን የምንገኝ ማርክ፣ ሁለቱም ቡድኖች አዲስ አበባ ላይ ትንሽ ከዚህ በአንጻራዊነት አስቸጋሪ ሜዳ ላይ ተጫውተው ስለመጡ ዛሬ የሜዳውም ስፋት ምቾትም በተወሰነ መንገድ የመጫወት ፍላጎታቸውን የጨመረላቸው ይመስለኛል። ሀዲያ ሆሳዕና ባለፈው ሳምንት ሁሉም ቲሞች ሲያርፉ ተስተካካይ ጨዋታ ፋሲል ጋር አድርጎ ነው የመጣው። አጭር የረፍት ጊዜ ነበር ያገኘው። በዛ ጊዜ ውስጥ በቂ ረፍት አግኝተዋል ባይባልም ቀጥታ ወደ ጌም መመለሳቸው በአንድ በኩል ሊጠቅማቸው ይችላል። ከዚህ በፊት የነበረውንም ማሰላለፍ ይዘው ነው የመጡት። አንድ ሰው ነው የቀየሩት፣ ኢዮብን በጫላ ነው የቀየሩት። ከዛ በተለፈ የጌም ስታይላቸው እንደነበረ ስለነበረ ብዙም የእንቅስቃሴ ችግር ላይኖርባቸው ይችላል። ተጋጋሚ ማጥቃት እንቅስቃሴዎች ዮሐንስ ደረጀ መጀመሪያ ጎል ፍለጋ ያም ቢሆን ግን አሁን የቦታ ቅያሬ አድርገዋል። ወንደሰን በለጠ በሁለቱ ቡድኖች የእርስ በርስ ግንኙነት ምናልባት በዚህ ሰዓት ወርቃማ ድል በረከት ሰሙ በጥልቀት ወደ ኋላ ተመልሶ በመጫወት ላይ ይገኛል። ብሩክ ሰሙ ብሩክ መጀመሪያ ጎል ሊያገኝ ከጫፍ ደርሶ ነበር። በዚህ ረገድ ጥሩ ፖዚሽን ላይ ነው ያለው። በጣም ነፃ ነው። ተከላካዮች ፕሬዠር አልፈጠሩበትም። ከዚህ በላይ መሞከር ይጠበቅበት ነበር። ብሩክ ግርማ ዲሳሳ ባለፈው ሳምንት በኢትዮጵያ ንግድ ባንክ ላይ ጎል ማስቆጠሩ ይታወቃል። ሄኖክ ይበልጣል። በመስመሮች መካከል ወርቃማ ድል አግኝቶ ነበር። ሄኖክ ይበልጣል እዚህ ሜዳ ላይ ሸገር ከተማ ላይ ጎል አስቆጥሯል። ምንም እንኳን ሸገር ከተማ ከመመራት ተነስተው 3-1 ቢያሸንፍም በዚህ ጨዋታ ላይ በረከት ተደጋጋሚ ጎል ማግባት እድሎችን እየፈጠሩ ነው የሚገኙት። ኮች ባህር ዳር ዛሬ ይዘው የገቡት አሰላለፍም የተጫዋች ምርጫቸውም የማጥቃት ፍላጎት ያለው ይመስላል። ወደ ተቃራኒ ሜዳ ሲሄዱ በቁጥር በጣም በዝተው ነው። በዚህ አሁን በሞከረው እንቅስቃሴ እንኳን ከ6 ተጫዋቾች መሀል ሜዳውን አልፎ የማጥቃት ሂደቱን እያሳለጡ ነውና ባህር ዳር አሁን የሚያደርገውን እንቅስቃሴ ደጋግሞ የሚያደርግ ከሆነ ከዚህ ጨዋታ በጣም የተሻለውን ነገር ይዞ የመውጣት እድል ይኖረዋል።
በመጀመሪያው ውድድር ዘመን አጋማሽ በተለይ በአዲስ አበባ ስታዲየም የነበረው ቅሬታ የ7 ሰዓት ጨዋታዎች እንደነበሩ ይታወቃል። ጠንከር ያለ ፀሐይ ነው 9 ሰዓት። አንዳንድ አሰልጣኞች ወደ 10 ሰዓት ገፋ ብሎ ሁለተኛው ጨዋታ 1 ሰዓት ላይ ቢከናወን ይላሉ። ግን የሊግ ካምፓኒውና የክለቦቹ በዚህ ረገድ መስማማት ይኖርባቸዋል። ጠንከር ያለ ፀሐይ ነው። በጣም ጠንከር ያለ ነው። ለጨዋታ ምቹ አይደለም። የአዲስ አበባ 7 ሰዓት እና የሐዋሳ 9 ሰዓት በደንብ የተቀራረበ ይመስል የአዲስ አበባ ንፋስ አለው ይላሉ። ፐርፎርማንስ ላይ ተጽዕኖ ይኖረዋል። ፐርፎርማንስ ላይ ተጽዕኖ ሲኖር ደግሞ ተመልካቹ ላይም ተጽዕኖ ያሳርፋል። የበለጠ የምሽት ጨዋታዎች የተሻሉ ናቸው። 100% ምቹ ሁኔታ ሲኖር ፐርፎርማንስን በደንብ መግለጽ ትችላለህ። የአየር ጸባዩ፣ የሜዳው ሁኔታ አፌክት ይፈጥራል። ሆኖም ይህንን አዳፕት አድርጎ መጫወት ከአንድ ፕሮፌሽናል ተጫዋች ወር ቡድን የሚጠበቅ ስለሆነ ጫናውን ተሸክመው መጫወት ይጠበቅባቸዋል። ብሩክ ሰሙ ዛሬ በቋሚነት ጀምረዋል። 13ኛ ጨዋታውን በማከናወን ላይ ይገኛል። የባህር ዳር ከ20 ዓመት በታች ተጫዋቾች ሐዋሳ ላይ የተከናወኑ ከሚገኙ ውድድሮች መካከል በዚህ ረገድ ይጠቀሳል። ቀደም ሲል ሀዲያ ሆሳዕና ከ20 ዓመት በታች ተጫዋቾችን ተመልክተን ነበረ። ሌላ የማጥቃት እንቅስቃሴ በዚህ ሰዓት ምናልባት ብሩክ 7 ደቂቃ 3ኛ የጎል ማግባት ሙከራ የጣና ሞገዶቹ ሰከንድ ቦል ተጠቅሞ ነው ብሩክ አፕታይቱ ወደ ጎል ለመድረስ ያለው አፕታይት ቶሎ ከሜዳው አጋማሽ የሜዳው ጨረቃው ጋር ለመገኘት የሚያደርገው ነገር በጣም ከአንድ አጥቂ አማካይ የሚጠበቅ እንቅስቃሴ ነው። ብሩክ ሰሙ በክረምት ተጫዋች ዝውውር ነው ይህንን ቡድን የተቀላቀለው። ጥሩ ጊዜያትን እያሳለፈ ይገኛል። ልክ እንደማን ያዘዋል ካሳ ሁሉ ከታች መጥተው ባህር ዳር ከነማ እጅግ በጣም ጥሩ ጊዜያትን እያሳለፉ የሚገኙ ተጫዋቾች ናቸው። አንድ ተጫዋች ሜዳ ላይ ወድቋል። በባህር ዳር ከነማ በኩል ፈጣን ሕክምና እርዳታ የሚያስፈልግ ይመስላል። ምናልባት ብሩክ ሰሙ ከአንድ ደቂቃ በፊት ጎል ሊሆን የሚችል ሙከራ አድርጎ ነበረ። ብሩክ ሰሙ 13ኛ ጨዋታውን በማከናወን ላይ ይገኛል። 543 ደቂቃዎች ከዚህ ጨዋታ መጀመር በፊት ምናልባት ወደ ሜዳ ማይመለስ ከሆነ አማራጭ ተጫዋቾች ለባህር ዳር ከነማ ጥሩ ዜና አደም አባስ ከ2 ዓመት በኋላ ወደ ሜዳ መመለሱ ነው። ኮች ይህ አጋጣሚ ትኩረትን ይስባል። ጸጋብ ወደኋላ የመለሰውን ኳስ ነው ብሩክ ያገኘው። ኢላማውን መጠበቅ የሚቀረው የጎል ማግባት ሙከራ ብቻ ነው ለብሩክ ሰሙ። ኢላማውን ብቻ መጠበቅ ነው እንጂ ሰከንድ ቦሉን ለመጠቀም የተገኘበት ቦታ በራሱ በጣም የሚገርም ቦታ ነው የተገኘበት። አሰልጣኝ ካሌድ መሐመድ ከጨዋታ ቅኝት ጋር ተያይዞ ያነሳው ነገር አለ። ምድረገነት ሽሬን 3-1 ካሸነፈ በኋላ ባህር ዳር ሀዲያ ሆሳዕና በቀጣይ ጨዋታ ከፋሲል ከነማ ጋር መጫወት ነበረበት። ነገር ግን በጥምቀት በዓል ምክንያት ጨዋታው ሳይከናወን ቀርቶ ሌላ ጊዜ ተላለፈ። በዛ መሀል ያደረጋቸውን 2 ጨዋታዎች ተሸንፈዋል። በወልዋሎ ዓዲግራት ዩኒቨርሲቲ 2-1 እንደዚሁም ደግሞ በኋላ ላይ በድሬዳዋ ከነማ በሙሉ የጨዋታ ብልጫ 2-0 በሆነ ውጤት መሸነፉ ይታወሳል። በዚህ ሰዓት ምናልባት የመጀመሪያ ጎል ሊያገኙ ይችላሉ ወይ? አሸናፊ ኤልያስ አማቼ በጥልቀት ወደኋላ ተመልሶ መከላከል ላይ ይገኛል። በዚህ ሰዓት ሙሴ ከበለ 8 ደቂቃ ወስዶባቸዋል ወደ ጨዋታ ቅኝት ለመመለስ። ዘከቤራስ ሜትር ከ94 የሚረዝመው ፓፔ ሰይዱ ኒዲያዬ መጀመሪያ ከአገሩ ወደ ኢትዮጵያ ሲመጣ የመጀመሪያ ክለቡ ሀዲያ ሆሳዕና ነበር። 1 ዓመት ቆይታ አድርጎ ባለፉት 3 ዓመታት ይህንን ዓመት ጨምሮ ለባህር ዳር ከነማ በመጫወት ላይ ይገኛል። ለሁለቱም ቡድኖች ተጫውተው ካሳለፉ ተጫዋቾች መካከል ይጠቀሳል። ሁለቱንም ቡድኖች የሚያስተሳስረው አሰልጣኝ ጳውሎስ ጌታቸው ማንጎ ነው። 2009 ሀዲያ ሆሳዕናን ወደ ፕሪሚየር ሊግ ሊያስገባ ከጫፍ ደርሶ ነበር። በ2010 ግን የባህር ዳር ከነማን ፍላጎት ማሟላቱ ይታወሳል። ጥሩ ዴሊቨሪ ምናልባት በፍጹም ቅጣት ምት ክልል ውስጥ ብሩክ በቀላሉ ነው ወደ ጎል የደረሱት ሀዲያ ሆሳዕና። በዚህ ሰዓት ግርማ ዲሳሳ ተሻጋሪ ኳስ፣ እረፍት የለሽ እንቅስቃሴ ከአዲስ አበባ ስታዲየም ይልቅ የሐዋሳ ዩኒቨርሲቲ ስታዲየም የተመቻቸው ይመስላል። ባህር ዳር ከነማ ሌላ የተጫዋች ጉዳት የተፈጠረው ነገር ምንድን ነው? ብሩክ ሰሙ ከዚህ በላይ ሜዳ ላይ መቆየት የለበትም።
ሁለተኛ ሌላ ተጫዋች ማቆየት ይኖርባቸዋል። ለብሩክ ሰሙ ጥሩ ጊዜ አይደለም። ቀደም ጭንቅላቱ አካባቢ የምቾት ስሜት አልተሰማውም። ፀሐዩ ጠንካራ ነው። የሕክምና ባለሙያ ባንሆንም ኮች ከዚህ በላይ አንድ ተጫዋች ሜዳ ላይ መቆየት የለበትም። ስለዚህ አማራጮች አደም አባስ እንደርሱ ደስተኛ ተጫዋች ፈልጎ ማግኘት አይቻልም። ከጉዳት 2 ዓመት ሙሉ ነው አገግሞ የተመለሰው ዶክተር ማሞ ለዚህ ተጫዋች በድጋሚ ወደ ሜዳ መመለስ ትልቅ አስተዋጽኦ አበርክተዋል። የቁርጭምጭሚት ጉዳት ነው። በዚህ ሰዓት ውሱ እንድሪሱ የመታው ኳስ ይሄ ኳስ ነው ኮች፣ ይሄ ኳስ ነው። ባላንሱን ሳይጠብቅ በመሃል አናቱ ነው የመታው። ድንገት ሳያስብም መቶታል። የፀሐዩም ክብደት አለ። በዛ ላይ በመጀመሪያዎቹ 10 ደቂቃ የጌሙም ኢንቴንሲቲ ትንሽ ከፍ ያለ ነው። ለአሰልጣኝ ደጋረገ ግዛው አስገዳጅ ቅያሪ ሆነዋል። ገና 10ኛው ደቂቃ ላይ ባህር ዳር ከነማን በኮንፌዴሬሽን ካፕ እንዲሳተፍ ያደረገው የመጀመሪያው አሰልጣኝ ናቸው። ቅያሪ ኦቬስሊ ዶክተር ፍሬው ቅያሪ ብለዋል። አንድ ተጫዋች 2 ጊዜ እንዲህ ከሆነ ሜዳ ውስጥ መቆየት የለበትም። ለቀጣዮቹ ጨዋታዎች ያስፈልጋል። ፀሐዩ ጠንከር ያለ ነው። ስለዚህ ከ10 ደቂቃዎች በኋላ የውሃ ሰዓት እረፍት ይጠበቃል። ፀሐዩ ጠንከር ያለ በመሆኑ ምክንያት ሄኖክ አበበ 15ኛ ጨዋታቸውን ሊመሩ በዚህ ላይ ይገኛሉ። የተጫዋች ቅያሬ በዚህ ረገድ ትኩረትን ይስባል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም መቻል ወላይታ ዲቻን 1-0 እየመራ ይገኛል። ቸርነት ጉግሳ ቆሮ የጎሉ ባለቤት ነው። አናንያ ጌታቸው ከታች ካደገ በኋላ የመጀመሪያ ዓመቱ ላይ ይገኛል። ባለፈው ሳምንት በቋሚነት ጀምሮ ነበር። ቡድኑ ከኢትዮጵያ ንግድ ባንክ ጋር 2-2 በሆነ አቻ ውጤት በተለያየበት ጨዋታ 15 ቀን በፊት ኳሱ ጠንካራ አይመስልም ነበር። ከውሱ እንድሪሱ የተላከው ኳስ ግን ምናልባት የሕክምና ትንታኔ የሚፈልግ ይመስላል። ብሩክ ሰሞ የሆነው ነገር የሕክምና ባለሙያን ማብራሪያ ይፈልጋል። የአየር ሁኔታውም ግን የተወሰነ አስተዋጽኦ ያደረገ ይመስላል። ወደ ሆስፒታል መውሰድ አስፈላጊ ከሆነ ያንንም ማድረግ የተሻለ ሊሆን ይችላል። ዞሮ የሕክምና ባለሙያዎች የተሻለ እውቀቱ አላቸው። እነርሱ በሚሉት መሰረት መጓዙ የተሻለ ይሆናል። የዛለ ላይ ማጥቃት እንቅስቃሴ ባህር ዳር ከነማ ይህንን ጨዋታ ማሸነፍ ነጥባቸውን ወደ 27 እንዲያሳድጉ እድል ይሰጣቸዋል። አናንያ ጌታቸው የመጀመሪያ ኳስ ንክኪ የመጀመሪያ ዓመቱ ላይ ይገኛል። በመስመሮች መካከል ምናልባት ወንደሰን በለጠ ዋልኮት በመጀመሪያ ጎል መሆን ነበረበት። ኮች ኳስ በደንብ በጥሩ ኮምቢኔሽን ነው የመጣው። ወንደሰን ዛሬ በተለየ መንገድ ጥሩ ፍላጎት ይታይበታል። 1-2 ተቀባብሎ ከቀኝ አፍ ስፔስ ነው ቀጥታ ወደ ሴንተር ቻናል የመጣው። ጥሩ ሙከራ ነው ያደረገው። በረኛውም ከእንቅስቃሴ ውጭ ሆኖ የኳሱን አካሄድ ብቻ እየጠበቀ ነበር። ታርጌት የማግኘት ችግር ካልሆነ በስተቀር ትክክለኛና ጊዜውን የጠበቀ ሙከራ ነበር። ያለፈው ዓመት የመጀመሪያው ሃትሪክ ሰሪ በ2 አጋጣሚዎች ሃትሪክ የሰራ ተጫዋች ነው ወንደሰን በለጠ። ቅዱስ ጊዮርጊስና ወላይታ ዲቻ ላይ በዚህ ሰዓት ምናልባት ሌላ ጎል ማግባት ሙከራ ዮሐንስ ደረጀ። ጨዋታ በብዙ ክስተቶች የተሞላ ነው። ይሄ ጨዋታ በብዙ ክስተቶች የተሞላ ነው። ገና 15 ደቂቃ አልሞላም። ኮች ግን ኦልሞስት ከ5 በላይ ጎል ማግባት ሙከራዎችን እያስተዋልን ያለ ነው። ባህር ዳር ከነማ በደንብ ሜዳውን በደንብ እየተጠቀሙበት ነው። ወደ ተቃራኒ ሜዳ ሲገቡ በዛ ብለው ነው። በሁሉም በ3ቱም አጥቂዎች ሙከራ ማድረግ ችለዋል። አማካዮቻቸው ብዙ ድጋፍ ይሰጧቸዋል። ይህንን ሞመንት ይዘው መቀጠል ይጠበቃል። ከዚህም በኋላ ሁለተኛው የውድድር ዘመን አጋማሽ ተከታታይ ድሎችን ማስመዝገብ ልክ እንደ 2015 ሁሉ ለዋንጫ እንዲፎካከር እድል ይሰጠዋል። ባህር ዳር ከነማ ሀዲያ ሆሳዕና በተመሳሳይ ውሱ ድሬሶ
ጋና የግብ ጠባቂ ከሴኔጋል የግብ ጠባቂ ጋር የሚያደርጉት ፍልሚያ ነው። ሁለቱም እጅግ በጣም ጥሩ ጊዜያትን እያሳለፉ ይገኛል። በተለይ እዚህ ሜዳ ላይ ሀዲያ ሆሳዕና በብሩክ በየነ ጎል ቅዱስ ጊዮርጊስን 1-0 ባሸነፈበት ጨዋታ የመጨረሻ ደቂቃ ጎል የሚሆን ኳስ ነበር ያዳነው እሱ እንድሪሱ። እዚህ ሜዳ ላይ ሀዲያ ሆሳዕና ከባህር ዳር ከነማ የመጀመሪያዎቹ 15 ደቂቃዎች የውጤት ለውጥ የለም፣ ግን ጎል ማስተናገድ የነበረበት ጨዋታ ነው ይሄ ጨዋታ። ቀመራቸውን በሚገባ ያገኙ ይመስላሉ። ባህር ዳር ከነማ ከጨዋታ ውጪ መጀመሪያ ውስጥ ነበር፣ ከዛ በኋላ ገብቷል ብሩክ። አየው ባለማየው ብሩክ አንደኛው በወላይታ ዲቻ ሌላኛው በሐዋሳ ከነማ የእድሜ እርከን ቡድኖች ነው የእግር ኳስ ህይወታቸውን የጀመሩት። እንኳን በወልቂጤ ከነማ በዋና ቡድን ቢጫወትም ብሩክ አናንያ ዮሐንስ ደረጀ ከጉዳት ነፃ ከሆነ እጅግ በጣም ከፍ ያለ አበርክቶ የሚሰጥ ተጫዋች ባለፈው የውድድር ዘመን እዚህ ሜዳ ላይ ጎል አስቆጥሯል። የድሬዳዋ ከነማ ተጫዋች ሳለ ዮሐንስ ደረጀ ጸጋብ የመስመር አጥቂም የመስመር ተከላካይ ሆኖ መጫወት ይችላል። ግርማ ዲሳሳ 2014 እዚህ ሜዳ ላይ በቀይ ካርድ ከሜዳ መውጣቱ ይታወቃል። በኢንተርናሽናል ዳኛ በላይ ታደሰ ግርማ ዲሳሳ በተመሳሳይ በድሬዳዋ ኢንተርናሽናል ስታዲየም እኚሁ ዳኛ በቀይ ካርድ አስወጥተውታል። የተለየ አጋጣሚ ነው። ግርማ ዲሳሳ ማን ያዘዋል? ካሳ ከተከላካይ ጀርባ የሚጣል ኳስ ሙሴ ከበደ ሀዲያ ሆሳዕና ከራሳቸው የሜዳ ክፍል ላይ በጥሩ ቢውልድ አፕ እየወጡ ይገኛሉ። አማካዩ እና ባለፈው ሳምንት እጅግ በጣም አስደናቂ ጎል ያስቆጠረው ሱራፌል ተመስገን ቃላቦ ብሸት እዚህ ሜዳ ላይ ራሳቸውን ካስተዋወቁ ተጫዋቾች መካከል አንደኛው ነበር። 2013 እነኛ 15 ተጫዋቾች ከደሞዝ ክፍያ ጋር በተገናኘ ከቡድኑ ጋር በተለያዩ ጊዜ እዚህ ሜዳ ላይ መጨረሻ ጨዋታቸው ጅማ አባጅፋርን 3-0 ያሸነፉበት ጨዋታ እንደነበር ይታወሳል። ከዛ በኋላ የነበረውን አቀባበል ብዙዎች የሚያስታውሱት ነው። ባቢዬ ኤርሳሞ ስታዲየም ፋሲል ከነማ የሊጉን ዋንጫ አሳክቶ የነበረውን አቀባበል እናስታውሳለን። በተመሳሳይ በሀዲያ ሆሳዕና በኩል ተመሳሳይ አቀባበል እንደነበር የሚታወቅ ለይሳ ሌላ ማጥቃት እንቅስቃሴ እየፈጸሙ ይገኛሉ። አንተነህ ተፈራ ጥሩ ዴሊቨሪ 2 ጎሎችን ያስቆጠረው በውድድር ዓመቱ ሁለቱንም ጎሎች ያስቆጠረው እዚህ ሜዳ ላይ ባህር ዳር ከነማ ላይ እንደነበር የሚታወቅ ነው። ባህር ዳር ከነማ በሸገር ከተማ 3-1 በተሸነፈበት ጨዋታ ሌላኛውን ጎል ያሬድ መኮንን ማስቆጠሩ የሚታወስ ሀብታሙ ጉልላት በመጨረሻው ደቂቃ ላይ ያደረገበትን የጎል ማግባት ሙከራ ያዳነበት መንገድ ዛሬም ድረስ ሀዲያ ሆሳዕና ደጋፊዎች የሚያስታውሱት በአድናቆት ስሜት ኢዮብ ጥፋት በቅርብ ጊዜ በጉዳት ምክንያት ካልነበሩ ተጫዋቾች መካከል ይጠቀሳል። ከማን ያዘዋል ካሳ ጋር የዳኛውን እይታ ለማድነቅ አይቻልም። ሀዲያ ሆሳዕና ፈጣን የማጥቃት እንቅስቃሴ ብሩክ ወርቃማ ድል ምናልባት ሱራፌል ተመስገን ምን ሊያደርገው ይችላል? ደስታ ዋሚሾው ሁለት ጎሎች ያሉት ደስታ ከብሩክ ጥሩ ኳስ ነበር ያገኘው። ትንሽ የመቻኮል ስሜት ደስታ ዋሚሾው የሁለቱም ቡድኖች ከ20 ዓመት በታች ቡድን ተጫዋቾች አሉ። ተነሳሽነታቸውን ከፍ እንደሚያደርግ ጥያቄ የሚነሳበት ጉዳይ አይደለም። ዋናውን ቡድን ሲመለከቱ እዚህ ቡድን መቀላቀል ነው ዋነኛ ዓላማቸው። ምናልባት ጥሩ ዴሊቨሪ ነበር ማለት አይቻልም። በሉጊታ ሜዳ ላይ የማሸነፊያ ጎል ምድል ላይ ያስቆጠረ ተጫዋች ነው ሄኖክ ይበልጣል። ማሊያውን አልቆ ደስታውን የገለጸበት መንገድ ዛሬ ድረስ ብዙዎች የሚያስታውሱት በረመዳን የሱፍ ጎል 1-0 ይመራ ነበር ኢትዮጵያ መድን። ከዛ በኋላ ሙጂብ ቃሲም አቻ አደረጋቸው። ከዛ በኋላ የዚህ ወጣት አስደናቂ ተጫዋች ታሪክ ባለፈው የውድድር ዘመን ሁሉ የሆነው ግርማ ዲሳሳ ዮሐንስ ደረጀ
ድሬዳዋ ከነማና የእንጂባራ ከተማ ተጫዋች እዮብ መጠኑን ያለፈ ጉጉት በረከት ጋቡ ወንደሰን በለጠ በጥልቀት ተመልሶ በመጫወት ላይ ይገኛል። ተጫዋች ጉዳት ቅጣት ምት ለሀዲያ ሆሳዕና። የሀዲያ ሆሳዕና ከ20 ዓመት በታች ቡድን ተጫዋቾች ናቸው። ማን ያዘዋል ታምራት እንደዚሁም አላምረው ካሳ እዚህ ነገር ትልቅ አስተዋጽኦ አበርክተዋል። በዕድሜ እርከን ቡድኖች ሲዳማ ቡና የወቅቱን ሻምፒዮን 3-2 በሆነ ውጤት አሸንፏል። ባለፈው ሳምንት ትንንሾቹ ከብሔራዎች ደቂቃዎች ምን ተመለከትን ኮች? እስካሁን በመጀመሪያዎቹ 20 ደቂቃዎች ጥሩ እንቅስቃሴ ነው በሁለቱም በኩል ያየ ነው። ስፔሻሊ በባህር ዳር ከነማ በኩል ጎል ለማግኘት በደንብ ጥረት እያደረጉ ገፍተው ተጭነው ለመጫወት ሞክረዋል። የጎል እድሎችንም መፍጠር ችለዋል። ሀዲያ ሆሳዕናም ቀስ በቀስ ከ15 ደቂቃዎች በኋላ ወደ ጨዋታ ሬትም ለመግባት እያደረጉ ያሉት ነገር ጥሩ ነው። እንደ አጠቃላይ ከአየር ጸባዩ ጋርም በተቃረነ መልኩ ጥሩ እንቅስቃሴ የታየበት ኢንቴንሲቲው በጥሩ መንገድ እየሄደ ያለበት ጨዋታ ነው። ጥሩ እንቅስቃሴ ነው በመጀመሪያዎቹ 20 ደቂቃዎች ያየ ነው። 52 ለ48 በመቶ የኳስ ቁጥጥር የጨዋታው አካፋይ ሰዓት ላይ አሸናፊ ኤልያስ አማቼ የቦታ ለውጥ አድርጎ ነው ጨዋታ ላይ የሚገኝ የቀድሞ የአርባ ምንጭ ከነማና አዳማ ከነማ ተጫዋች ልክ ጸጋዬ አበራ በአርባ ምንጭ ከነማ እንደሆነው ነው ከመስመር አጥቂ ወደ መስመር ተከላካይ አንዳንድ ግንኙነት አሸናፊ ኤልያስ አማቼ እና እንደዚሁም ደግሞ ወንደሰን በለጠ እዚህ ሜዳ ላይ ጎል አስቆጥሯል። ስድስተኛው ሳምንት ቡድኑ ኢትዮ ኤሌክትሪክን 2-0 ባሸነፈበት ጨዋታ የጎል አካውንቱን የከፈተው በዛ ጨዋታ ላይ ነው። የመጀመሪያው ሃትሪክ ሰሪ ባለፈው የውድድር ዘመን 4 ሃትሪኮች ነበሩ። 4ቱም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም የተሰሩ ናቸው። አሊ ሱሌማን 2 አንደኛው ሱፐር ሃትሪክ 4 ጎሎች በምድረገነት ሽሬ ላይ፣ ሌላኛው መቀሌ ሰባ እንደርታ ላይ እንደነበር ይታወቃል። አሊ ሱሌማን ወንደሰን በለጠ ደግሞ ቅዱስ ጊዮርጊስና ወላይታ ዲቻ ላይ ነው መፈጸም የቻለው። መሳይ አገኘሁ ጥሩ ዴሊቨሪ ምናልባት በረከት ወንደሰን በለጠ ዋልኮት ቤተሰቦቹ የአርሰናል ደጋፊዎች ናቸው። በዛ ምክንያት ነው ስያሜ ዋልኮት የሆነው። ወንደሰን ከፍጥነቱ ጋር የሚገናኝ ከሆነ መመርመር ያስፈልጋል። አውርቼው ነበር እና ይህን ጠይቄው የነገረኝ ነገር ቤተሰቦች በሙሉ የአርሰናል ደጋፊዎች ናቸው ብሏል። በሳምንቱ አጋማሽ ከውልቭስ ጋር የነበረው አጋጣሚ ለብዙ የአርሰናል ደጋፊዎች ልብ ሰባሪ አጋጣሚ ነበር። በዚህ ረገድ ለበርካታ ቡድኖች ተጫውቶ አሳልፈዋል። ተጫዋቹ ወንደሰን በለጠ አባቱ ከተማን ጨምሮ ከዛ ውጪ 2016 የመጀመሪያ ጨዋታውን ያከናወነበት ጊዜ እንደነበረ የሚታወስ ነው። ድሬዳዋ ላይ ከኢትዮጵያ መድን ጋር 0-0 በተጠናቀቀው ጨዋታ የአዲስ አበባ ስታዲየም የተሰራበት መንገድ ለመጫወቻነት ብቁ አይደለም። በሐዋሳ ዩኒቨርሲቲ ስታዲየም ግን ይህንን ሰበብ ማቅረብ አይቻልም። አልፎ አልፎ ግጭ የሜዳ ክፍሎች አሉ የሚል ነገር ይነሳል። ግን ተጫዋቾቻችን ካደጉበት መንገድ አንጻር ያን ያህል የሜዳውን ሁኔታ እንደ ሰበብ ማቅረብ ጥሩ ነው ማለት አይቻልም። ወሳኝነት ይኖረዋል። ቴክኒካል ተጫዋች ከሆንክ ግን በማንኛውም ሁኔታ ላይ መወጣት የሚያስችል ነገሮችን ሶሉሽን ማበጀት ስለምትችል ትወጣዋለ። ቴክኒካሊ ፑር የሆነ ሰው ግን ይበልጥ ይቸገራል አመቺ ሜዳ ካላገኘ። ይሄ ሜዳ ከአዲስ አበባው ሜዳ አንጻር ሲታይ በጣም የተሻለ ነው። እዚህ ላይ ተጫዋቾች የተሻለ ፐርፎርማንስ ማሳየት ይጠበቅባቸዋል። ጥፋት ቅጣት ምት ይበልጣል። እጅግ በጣም ከፊቱ ብሩህ ጊዜ የሚጠብቀው ተጫዋች ነው ሄኖክ ይበልጣል። ረዣዥም ኳሶች ቃላቦ ብሸት
25 ደቂቃዎች ሆነዋል። ከፀሐዩ ጋር በተገናኘ የውሃ ሰዓት እረፍት ሆኗል። በባህር ዳር ከነማ በኩል በርካታ የጎል ማግባት እድሎች የተፈጠሩበት ሆነዋል። ተጫዋቾቹ አሁን ያለውን ፀሐይ ያለ ኩሊንግ ብሬክ ወይንም ደግሞ ካለ ውሃ ሰዓት እረፍት መቋቋም የሚችሉ አይመስሉም። የበለጠ ፈሳሾች ያወጡትን ጉልበት የሚጨምርላቸው ፈሳሾች ከዚህ ቀደም የተለመደው ኮች ሙዝ አለ፣ ግን ሙዝ በእረፍት ሰዓት ከዛ ውጪ ውሃ በማር ከስፖርት ድሪንክ ባሻገር የተለመደ ነው። 25 ደቂቃዎች ምን ተመለከትን? በመጀመሪያ 5 ደቂቃዎች በአንጻራዊነት የባህር ዳር ከነማን ብልጫ አይተናል። የጎል ሙከራ እድሎችን በበቂ ሁኔታ መፍጠር ችለዋል። ብሩክ ሰሙ ከመጎዳቱ በፊት ከአንድም በሁለት አጋጣሚ የጎል ሙከራ አድርጓል። ወጣቱ ሄኖክም በደንብ ተደርቦ እየሄደ አጥቂዎችን ለማገዝ ጥረት እያደረገ ነው። ሀዲያ ሆሳዕናዎች ወደ ጨዋታ ለመግባት በተወሰነ ተቸግረው ነበር። ከ15 ደቂቃ በኋላ ግን ወደ ሪትም ለመግባት ጥረት እያደረጉ ነው። በሁለቱም በኩል ጥሩ ፉክክር እያየን ነው። ሞር ጌሙን ለማሸነፍ በደንብ አቅደው መምጣታቸው የሚያሳውቅ ነው። የባህር ዳር እንቅስቃሴ የተቃራኒ ሜዳ ላይ በደንብ ተጭነው የተጫወቱ ነውና ይህንን ጥራቶችን የሚጨምሩ ከሆነ ጎል ሊያገኙ ይችላሉ የሚል ግምት አለ። ኢዮብ አለማየሁ ከመስመር ላይ ተነስቶ የሚያደርጋቸው እንቅስቃሴዎች እጅግ በጣም አስደናቂዎች ናቸው። ከውሃ ሰዓት እረፍት በኋላ ጨዋታው ተጠናክሮ ቀጥሏል። ሀዲያ ሆሳዕና በኩል በቂ ጎል ማግባት እድሎች አልተፈጠሩም። አባል ሜዳ ላይ ከዚህ ቀደም ሀዲያ ሆሳዕና የሚታወቅበት ብዙ ጎል የሚያስተናግድ ቡድን አይደለም። መልሶ ማጥቃት እንቅስቃሴ በአብዛኛው የሚያከናውን ቡድን እንደሆነ ይታወቃል። ባለፈው የውድድር ዘመን ለዋንጫ ከተቀመጡ ቡድኖች መካከል አንደኛው ነበር። በተለይ 6 ተከታታይ ጨዋታዎችን ካሸነፈ በኋላ ቢሆን ግን ከፋሲል ከነማ ጋር 1-1 በሆናቸው ውጤት የተለያየበት ጨዋታ ከ6 ተከታታይ ድሎች በኋላ ማሸነፍ ግስጋሴው መገታቱ የሚታወስ አልበራላ ሄኖክ ግርማ ዲሳሳ የሶስትዮሽ ቅርጽ ባለፈው የኢትዮጵያ ንግድ ባንክ ላይ ጎል አስቆጥሮ ነበረ ግርማ ዲሳሳ። እንደዚህም ደግሞ ወንደሰን በለጠ ግን ከ2-0 መምራት ተነስቶ 2-2 በሆናቸው ውጤት ተለያይተዋል። ባህር ዳር ከነማ እዚህ ሜዳ ላይ በተመሳሳይ ኢትዮጵያ ንግድ ባንክን 2-0 እየመራ 2-2 የተለያየበት ጨዋታ የሚታወስ ነው። በ2016 ኢትዮጵያ ንግድ ባንክ የሊጉን ዋንጫ ሲያሳካ የኢሲቢ የኢትዮጵያ ፕሪሚየር ሊግ ታይትል ስፖንሰርሺፕ ነው። ኢትዮጵያ ንግድ ባንክ የኢትዮጵያን እግር ኳስ ለማሳደግ በሚደረግ ጥረት ውስጥ ኢትዮጵያ ንግድ ባንክ ትልቁን አስተዋጽኦ እያበረከተ ይገኛል። የባንኩ ፕሬዚዳንት አቶ አቤሳኖ ከምንም በላይ 2009 ኢትዮጵያ ንግድ ባንክ ወርዶ በወቅቱ በነበሩት አመራሮች እንዲፈርስ ሲደረግ እርሳቸው ተመልሰው መጥተው በድጋሚ እንዲቋቋም ማድረጋቸው ሁልጊዜም ቢሆን በስፖርት ቤተሰቦች ዘንድ የሚታወሱ ናቸው። ኢትዮጵያ ንግድ ባንክን ማንም ተመልሶ ይመጣል ብሎ ያስብ አልነበረም። አቶ አቤሳኖ ግን ይህንን ፈጽመዋል። በጸሎት ሎል ሰገድን የሱፐር ሊጉ ሳይሆን የፕሪሚየር ሊጉ ስፔሻሊስት እናደርጋለን ብለው ያንን ቃል ፈጽመዋል። እንዲህ አይነት አመራሮች ለእግር ኳሳችን በእጅጉ ያስፈልጋሉ። በዚህ ሰዓት በመስመሮች መካከል ብሩክ ወርቃማ ዕድል መጥፎ አይደለም። ሀዲያ ሆሳዕና የቀድሞ ቡድኑን በተቃራኒ እየገጠመ ይገኛል። ፓፔ ሰይዶ ኔቲያይ ታፔ አላዛይ ከባህር ዳር ከነማ ወደ ሀዲያ ሆሳዕና ሄዶ 1 ዓመት ነው የቆየው። ከዛ በኋላ ብዙም አልቆየም፣ ወደ ደቡብ አፍሪካ አብሳ ፕሪሚየርሺፕ ማቅናቱ ይታወሳል። ኮት ዲቫር ግብ ጠባቂ ፓፔ ሰይዶ ኔቲያይ ግን ለዋናው ብሔራዊ ቡድን ለመመረጥ የሚያስችል አቅም አለው። ግን ሌሎች ግብ ጠባቂዎች በዚህ ረገድ ትልቁን ቦታ ይወስዳሉ። ኢሳሌ ላይ ማጥቃት እንቅስቃሴ አተነ ተፈራ የ2 ዓመት ኮንትራት ነበር የተፈራረመው ከሸገር ከተማ ጋር ግን ከክለቡ ጋር ተለያይቷል። ያንን ተከትሎ ዮሴፍ
ታረቀኝና እንደዚሁም ደግሞ ቤንያም ፍቅሩ አዲስ የፈረሙ ተጫዋቾች ናቸው ለሸገር ከተማ። ያሬድ መኮንን አለ ሌላኛው ተጫዋች በአጥቂ ቦታ ላይ ዳዊት ካሳው ወደገን የሚጠቀስ በመጀመሪያ ግማሽ ሰዓት 30 ደቂቃ የውጤት ለውጥ የለም 0-0 በሆናቸው ውጤት ላይ ይገኛሉ። መቻል በቸርነት ኩክሳ ጎል 1-0 በሆነ ውጤት እየመራ ይገኛል። ኮሊንስ ኮፌ ሲዳማ ቡና ላይ 52ኛው ሰከንድ ላይ ነበር ጎል ያስቆጠረው። ከዛ በኋላ መቻል ያስቆጠረው ፈጣኑ ጎል ሆኖ ተመዝግቧል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በኦቤን ሆርን ኦፍ አፍሪካ እንደዚሁም ዩቲዩብ ቻናል፣ ፌስቡክ ገጽ በቀጥታ እየተላለፈ ይገኛል። ሁለት የጎል ማግባት ሙከራዎች ኢላማቸውን ያልጠበቁ ናቸው። ሁለት ኢላማቸውን የጠበቁ ጎሎች በባህር ዳር ከነማ በኩል በሀዲያ ሆሳዕና በተመሳሳይ ግን የባህር ዳር ከነማ የበለጠ ለጎል የቀረበ ነው። ሆነ ያዘዋል ካሳ በመቻል ነው የእግር ኳስ ህይወቱን የጀመረው በመቻል ቤ አንተነ አስደናቂ ጎል ማግባት ሙከራ ዮሐንስ ደረጀ ምናልባት ግርማ ዲሳሳ አንተነህ ተፈራ ያልተጠበቀ ጎል ማግባት ሙከራ ነው። ሱንድሪሱን የፈተነ ጎል ማግባት ሙከራ አንተነህ ተፈራ ሻኪሶ ከተማ ያፈራችው ተጫዋች አንተነህ ትንሽ ወደ መሀል ድሮፕ እያደረገ ኳሶችን የተቀበለ እየመጣ ነው። ከጥሩ ቦታ ነው ያልተጠበቀ ሙከራ ያደረገው። የተመለሰችዋን ኳስ ግን ግርማ ዲሳሳ ስሜታዊነት በተሞላበት መንገድ ኳሱን ባያበላሽ ኖሮ ሪቢልድ አድርገው መጠቀም የሚችሉበት እድል ይኖር ነበር። ምናልባት ትንሽ ዝናብ ዘንቦ ቢሆን ለግብ ጠባቂው ፈተና ሊሰጠው ይችል ነበር። ይሄ ካፊያ ጠንከር ያለ ካፊያ ዘንቦ ቢሆን በደንብ ፈተና ይሰጠው ነበር። አንተነህ ግን ውሳኔ ያሰጣጡ በጣም ጥሩ ነው። አትሪክ ሰርቷል። የኢትዮጵያ ቡና ሳለ የኢትዮጵያ ምድር ላይ በመጀመሪያው ዓመት 2015 የሳለ ላይ ማጥቃት እንቅስቃሴ የማዕዘን ምት ለሀዲያ ሆሳዕና ኢዮብ አለማየሁ የዛሬ ሳምንት 10 ሰዓት ላይ የሮድዋ ደርቢ እዚህ ሜዳ ላይ ይከናወናል። ሐዋሳ ከነማና በሲዳማ ቡናና በሐዋሳ ከነማ ጨዋታ ከሚታወሱ ተጫዋቾች መካከል አንደኛው ነው። ኢዮብ አለማየሁ ተቀይሮ ገብቶ ጎል አስቆጥሮ ማሊያውን በማውለቁ ቢጫ ካርድ ተመለከተ። ከዛ በኋላ ጥፋት ፈጽሞ ሲያበቃ በቀይ ካርድ ከሜዳ መውጣቱ ይታወቃል። አሸብር ሰቦቃ የዛ ጨዋታ ዳኛ ነበሩ። በዛ ጭቃ ሜዳ ላይ በድሬዳዋ ኢንተርናሽናል ስታዲየም ጥሩ ዴሊቨሪ ምናልባት ኢዮብ ደስታ ዋሚሾው አንተነህ ተፈራ እጅግ በጣም ጥሩ ጊዜያትን እያሳለፈ ይገኛል። ነቶላ ወዮ ያፈራችው ተጫዋች በረከት ጋበው የዚህ ቡድን እስትንፋስ ሊባል ይችላል። አማካይ ክፍሉን በሚገባ እየተቆጣጠረ ነው ያለው። ማን ያዘዋል? ፈጥኖ ከቡድኑ ጋር የተዋሃደ ተጫዋች ነው። የመጀመሪያ ዓመቱ ላይ ይገኛል። ከቤንጂ ማጂ ከመጣ በኋላ ጅማ ተወልዶ ያደገው ተጫዋች አንተነህ መሳይ ከኘሁ ሄኖክ ይበልጣል። መሳይ ጥሩ ኳስ በፍጹም ቅጣት ምት ክልል ውስጥ በእጅ የተነካ ኳስ የፍጹም ቅጣት ምት ለባህር ዳር ከነማ ሙሴ ከበላ በእጅ ነክታል በሚል የፍጹም ቅጣት ምት አሳይተዋል። ሙሴ ከበላ ውሳኔውን አልተቀበለም። የቀድሞ የጅማ አባጅፋርና አዳማ ከነማ ተጫዋች ለባህር ዳር ከነማ ወርቃማ አጋጣሚ ነው። በሁለቱ ቡድኖች የእርስ በርስ ግንኙነት ያለፉትን 3 ተከታታይ ጨዋታ በድል የተወጣው ባህር ዳር ከነማ በድጋሚ የሆነውን ነገር መመልከት ይኖርብናል። ኮች እጁ ተፈጥሯዊ ቦታውን በተወሰነ መንገድ የለቀቀ ይመስላል። ለማሸሽ ሞክሯል። ከሰውነቱ ትንሽ ተላቋል። አስቸጋሪ ነው። የዳኞች ውሳኔን ይጠብቃል። ባለሙያ መሆን ያስፈልጋል። መሳይ አገኘሁ ምድረገነት ሽሬ ላይ የሳተውን የፍጹም ቅጣት ምት እናስታውሳለን። የመጨረሻ የፍጹም ቅጣት ምት በዛ ጨዋታ ላይ የተሰጠ እንደነበረ የሚታወስ ነው። ሬችሞንድ አዬ ያቺ ጎል ብትቆጠር 1-0 ማሸነፍ የሚችሉበት እድል ነበረ። እዚህ ሰዓት የፍጹም ቅጣት ምት መቼው ማን ሊሆን ይችላል? ግርማ ዲሳሳ
አራተኛ ጎል ፍለጋ። ባለፈው ኢትዮጵያ ንግድ ባንክ ላይ ጎል አስቆጥሮ ነበረ። አሁን ይህንን ጎል ማስቆጠር የቡድኑ ከፍተኛ ጎል አስቆጣሪ ያደርገዋል። ግርማ ዲሳሳ ከውሱ እንድሪሱ ጋር የመጀመሪያ ጎል ፍለጋ። የጣና ሞገዶቹ የመጀመሪያው አጋማሽ ሊጠናቀቅ 10 ደቂቃዎች ይቀራሉ። ግርማ ዲሳሳ ከውሱ እንድሪሱ። ግርማ ዲሳሳ ጎል! አራተኛ የሊግ ጎል ለግርማ ዲሳሳ። መሳይ አገኘሁ የመጨረሻውን የፍጹም ቅጣት ምት ስቶ ነበር። አሁን ግርማ ዲሳሳ ጎል አስቆጥሯል። ከነበራቸው የበላይነት አንጻር የጣና ሞገዶቹ ይሄ ጎል ይገባቸዋል። ለአሰልጣኝ ነጋዴ ግዛው እጅግ በጣም አስደሳች አጋጣሚ ሆነዋል። ይህንን ጨዋታ ማሸነፍ ነጥባቸውን 27 እንዲያደርሱ ድል ይሰጣቸዋል። የሚሆነውን ነገር ማንም ሊያውቅ አይችልም። ስለ ዋንጫ ሊያስቡ ይችላሉ። ግብ ጠባቂ በትክክለኛ ቦታ ነበር ሄዶ ኮች ትክክለኛ ቦታ ነው የሄደው፣ ግን ቀደም ብሎ ወስኖ ብሄድ ማግኘት ይችላል። የግርማ ምትም በደንብ ጥብቅ ምት ነው። ሳይዱ ላይ ወስኖ አጥብቆ ነው የመታው። ጥሩ ነበር። የዚነዲን ዚዳንን ምት የሚያስታውስ እዚህ ቦታ ነው ብዙ ጊዜ ኳሶችን የሚመታው። በዓለም ዋንጫ ፍጻሜ ጨዋታ ግን ፓናይንካ ተጠቅሟል። ግርማ ዲሳሳ የግራ መስመር ተከላካይ ነው። አራተኛ ጎል፣ 3ቱ በክፍት ጨዋታ እንቅስቃሴ፣ አንዱ ብዙ ቅጣት ምት የተቆጠረ ነው። 1-0 ባህር ዳር ከነማ። አራተኛ ተከታታይ ድል ፍለጋ ሀዲያ ሆሳዕና ላይ በሐዋሳ ዩኒቨርሲቲ ስታዲየም በርከት ያሉ ጎሎች ይጠበቃሉ። ሜዳው እንደምታዩት እግር ኳስን ለመጫወት አመቺን ምንም አይነት ሰበብ ማቅረብ አይቻልም። ስለዚህ ጎሎች በዚህ ረገድ የሚጠበቁ ናቸው። የማዕዘን ምት ጸጋብ ግዛው፣ ዘካቤራስ የሚከላከሉበት ምክንያት አይኖራቸውም። አሁን ግርማ ዲሳሳ እዛው ኳሱን መልሷል። አደጋ እንዳይፈጥር አድርጓል። የበለጠ ምናልባት ዮሐንስ ደረጀ ጥሩ የኳስ ቁጥጥር አይደለም። ሄኖክ ይበልጣል። ግርማ ዲሳሳ የጎሉ ባለቤት ሆኖ ባህር ዳር ከነማን 1-0 እንዲመራ አስችሏል። በመሃል ለመቻል ከመጫወቱ ውጪ የበለጠ እግር ኳስ ሕይወቱን በባህር ዳር ከነማ ያሳለፈ ተጫዋች ነው። ዳግም ንጉሴ በሄኖክ አበበ ውሳኔ አልተስማማም። የተጫዋች ጉዳት ደርሷል። የተፈጠረ ኮች እና ጎል የተቀላቀለ እንቅስቃሴ አንተነህ ተፈራ ላይ አንተነህ ተፈራ ወደ መሃል በደንብ እየወረደ ኳሶችን እየተቀበለ ያደራጀ ነው የሚመጣው። ዳግምም የመሃል ተከላካይ ሆኖ እሱን 1-2 ተከታትሎ ነው ጥፋት የፈጸመበት። አንተነህ ቦታ ለማስለቀቅ የሚያደርገው እንቅስቃሴ በበጎ መልኩ የሚታይ ነው። ማን ያዘዋል? ካሳ ኳስ ወደ ውጭ ወጥቷል። 10 ጥፋቶች ሀዲያ ሆሳዕና ቀዳሚ ቦታ ወስዷል። 6 ጥፋት። ግርማ ዲሳሳ እጅግ በጣም ጥሩ ጊዜያትን እያሳለፈ ነው የሚገኝ። በእያንዳንዱ ጨዋታ ወጥ የሆነ አቋም በማሳየት ላይ ይገኛል። በተለያዩ ክለቦች ተጫውቶ አሳልፏል። አማራ ፖሊስ፣ ዳሞት ከተማ ከተጫወተባቸው ክለቦች መካከል የሚታወስ ነው። በ2015 እና 2016 በመቻል ቆይታ እንደነበረ የሚታወስ ነው። ግርማ ዲሳሳ ቀጥተኛ ግንኙነት ያላቸው ለተጫዋቾች አንደኛው የመሃል ተከላካይ ሌላኛው የአጥቂ ስፍራ ተጫዋች ወንደሰን በለጠና ቃላቡ ብሸት አልወዳ ላይ ተፈራ አንድ ላይ ምናልባት ሄኖክ ሌላ ወርቃማ እድል ወንደሰን ጥሩ ታክል በዚህ ረገድ ምናልባት በመስመሮች መካከል አናንያ ጌታቸው
ብሩክ ሰሙን ቀይሮ ከገባ በኋላ እጅግ በጣም ጥሩ ጊዜያትን እያሳለፈ ይገኛል። 5 ደቂቃዎች የመጀመሪያ አጋማሽ ሊጠናቀቅ የቀረው ጊዜ ሩዋዲ ሳሳ በክለብ ደረጃ የመጀመሪያ እግር ኳስ ህይወቱን የጀመረው በዳሞት ከተማን ለ2 ዓመት እዛ ቆይታ እንደነበረ ይታወሳል። የጎጃም የመጀመሪያ ስም ነው ዳሞት። ብቸኛ ነኝ ጠይቀኝ፣ ባይተዋር ነኝ ጠይቀኝ፣ የወንዜ ድማይ ድማይ ከደጋው ዳሞት ከገመገሙ፣ ከቆላው ዳሞት ከገመገሙ ልቤን ልቻለው ይመጣል እንዳቅሙ። ኤፍሬም ታምሩ 1978 የወንዜ ድማይ የሚለው ስራው ላይ ኤሳይድ ቁጥር 4 ላይ በለጠ ስለ ባህር ዳርና አካባቢው ስለ አባይ ጣና በዚህም ደግሞ የአባይ ድልድይን የሚያስታውሱ ናፍቆት፣ ፍቅር ያንን በሚገባ የሚገልጽ በረከት ጋቦ የአማካይ ክፍል ውስጥ ትንፋስ ሆነዋል። በተለይ ከፍቅረ ሚካኤል አለሙ ላይ የአምበልነት ሚናውን ከተረከበ በኋላ የበለጠ ኃላፊነቱ ጨምሯል። በመቻል ቢ ነው የእግር ኳስ ህይወቱን የጀመረው በረከት ጋቦ። ሀዲያ ሆሳዕና ወደ ማጥቃት እንቅስቃሴ ተሻግሯል። ቀጥሎ የሚቆጠረው ጎል የዚህ ጨዋታ ውጤት የመወሰን እድል አለው። ሀዲያ ሆሳዕና ቅጣት ምት ቅሬታ እያቀረቡ ይገኛሉ። ኢዮብ ሙሴ ከበል ሳሌ ላይ ማጥቃት እንቅስቃሴ ወደ ውጭ ወጥቷል። ዳኛ ውሳኔ ደስተኛ ይመስሉ የሀዲያ ሆሳዕና ደጋፊዎች። ሱራፌል ተመስገን አሁን የዚህ ቡድን ሁሉንም ነገር ነው ማለት ይቻላል። በተለይ ከታዋቂ ወንበር ላይ ተነስቶ ልዩነት የሚፈጥር ተጫዋች ምትረገነት ሽሬና ፋሲል ከነማ ላይ ያስቆጠራቸው 2 ጎሎች በአዲስ አበባ ስታዲየም እጅግ በጣም አስደናቂ ቴክኒክ እንዳለው በሚገባ ያሳዩ ናቸው። ሱራፌል ተመስገን፣ በዛብህ መላዮ፣ መከንጎ አነበ የዚህ ተጫዋች አርአያን እጅ የተነካ ኳስ ኮች ተበሳጨ ጸጋብ በመስመሮች መካከል ሌላ ወርቃማ ድል አግኝተዋል። አሁን የበለጠ የመልሶ ማጥቃት እንቅስቃሴ ማከናወን ላይ ነው የሚገኙት። አልበላላ መሳ ገኘሁ የአባቱን ፈለግ ተከትሎ እግር ኳስን በመጫወት ላይ ይገኛል። ወላጅ አባቱ ለወላይታ ቱሳ ተጫውተው አሳልፈዋል። ዛሬ በሕይወት የሉም። አሳዛኝ አጋጣሚ ነው። የበለጠ የልጃቸውን እግር ኳስ ሕይወት እዚህ ደረጃ ደርሰው ቢመለከቱ የተሻለ ሊሆን ይችል ነበር። በዚህ ሰዓት ከጨዋታ ውጪ ወንደሰን በለጠ 90 ሰከንዶች ከዛም ያነሰ ጊዜ ነው የሚቀረው መደበኛው ሰዓት ሊጠናቀቅ በአዋሳ ዩኒቨርሲቲ ስታዲየም የሲቢ ኢትዮጵያ ፕሪሚየር ሊግ ሁለተኛው ዙር የመጀመሪያ ጨዋታ ላይ እንገኛለን። ኦብቪየስሊ ከጨዋታ ውጪ ትክክለኛ ውሳኔ ነው ያሳለፉት ሁለተኛው ረዳት ዳኛ ሚፍታህ ሁሴን 8ኛ ጨዋታቸውን እየመሩ ይገኛሉ። ጥፋት ተፈጽሞብኛል፣ በከርን ተመትቻለሁ እያለ ይገኛል ወንደሰን በለጠ። ዋልኮት ብሎክ ዮሐንስ ደረጀ ፈጣን የማጥቃት እንቅስቃሴ ባላን ግንኙነት ወንደሰን ከዳግም ንጉሴ ጋር የመቂው ኮከብ ኳሱን በሚገባ አሸንፏል። እዚህ ቀደም በወላይታ ዲቻ ተጫውተው ማሳለፉ የሚታወስ ነው። ተመሳሳይ በወልቂጤ ከተማ እግር ኳስ ተጫዋች ባልሆን ኖሮ ወደ ግብርናው ሙያ አደላ ነበር ብለዋል። መቂ ቲማቲምና ሽንኩርት በማምረት ይታወቃሉ። የአትክልት አምራች መቂ ዝዋይ ምናምን አትክልት አምራች መሆን ይመስለኛል የሚል አስተያየትን ሰጥቷል። ያም ቢሆን ግን ከጫማውን ከሰቀለ በኋላ የበለጠ ወደዛ ትኩረት ማድረግ ይችላል። የመጀመሪያው አጋማሽ ሊጠናቀቅ ጥቂት ሰከንዶች ብቻ ነው የሚቀሩት። ወንደሰን ወደ ሰብሮ ለመግባት እየጣረ ይገኛል። ሁለተኛ ጎል ፍለጋ ይህንን ጎል ማስቆጠር የበለጠ የተሻለ እድል ይሰጣቸዋል።
ወሶ ድሬሶ አስደናቂ ቴክኒክ። እንዲህ አይነት ቴክኒኮች የሚጠቀመው ኢቶሜሌን ኩኔ ካይዘር ቺፍስ እና የደቡብ አፍሪካ ብሔራዊ ቡድን ግብ ጠባቂ እንደነበር ይታወሳል። ሰኔ 9 2005 በአዲስ አበባ ስታዲየም የኢትዮጵያ ብሔራዊ ቡድን ከደቡብ አፍሪካ ጋር ባደረገው ጨዋታ በርናርድ ፓርከር 17ኛው ደቂቃ ላይ ያችን ጎል አስቆጥሮ እንደ ካሜራ ደስታውን ሲገልጽ የሰጠውን ኳስ አስታውሱ። ኮች የመጀመሪያ አጋማሽ የመጀመሪያ አጋማሽ በመጀመሪያዎቹ 20 ደቂቃ ጥሩ እንቅስቃሴ አይተናል። ሀዲያ ሆሳዕና በተወሰነ መንገድ ከሜዳቸው ለመውጣት ተቸግረዋል። ብዙውን ጊዜ አጨዋወታቸው ወደ ኋላ በደንብ አፈግፍገው ነው ተከላካዮች የሚጫወቱት እና በተከላካዮችና በአጥቂዎች መካከል ሰፊ ጋፕ ስላለ ያንን ጋፕ አጥብቦ ወደ አጥቂዎች በቂ ሰርቪስ ለማድረግ ተቸግረዋል። የመሀል ሜዳውን ቢሆን በተወሰነ መንገድ በባህር ዳሮች ብልጫ ተወስዶባቸዋል እና ባለፈው ሳምንት ያደረጉትን እንቅስቃሴ ለመድገም ተቸግረዋል። በባህር ዳር በኩል ግን ከመጀመሪያው ጀምሮ ጨዋታውን አጥቅተው አሸንፈው ለመውጣት ቁርጠኛ ሆነው የመጡ የሚመስል እንቅስቃሴ ነው የሚያሳዩት። አጥቂዎቻቸው ፈጣን ናቸው። ቦታ ሞባይል አድርገው ተቀያይረው ነው የሚጫወቱት። አማካዮቹም ፈጥነው ለነሱ ደርሰው ቁጥር ብልጫ ወስደው የጎል እድል ለመፍጠር ጥረት ያደርጋሉ። አንተነ ወደ 10 ቁጥር ቦታ እየተመለሰ ወንደሰንና ዮሐንስ ቨርቲካል የሆነ ሩጫ እያደረጉ ቦክሱን እንዲያገኙ ሁኔታዎችን እያመቻቸላቸው ነው። በተወሰነ መንገድ ፉልባኮቻቸው በቂ እገዛ አላደረጉም። መሳይና ግርማ በቂ እገዛ ቢያደርጉ ኖሮ በክፍት የጨዋታ እንቅስቃሴም ጎል የማግኘት እድል ይኖራቸው ነበር። እንደ አጠቃላይ ባህር ዳር የተሻለ እንቅስቃሴ ያሳየበት የመጀመሪያ 45 ደቂቃ ነው። አመሰግናለሁ ኮች። በሁለተኛው አጋማሽ በተጨማሪ ትንታኔ የምንገናኝ ይሆናል። 4 ደቂቃ ተጨምሮ አሁን 50 በመቶ ሰዓት ተጠናቋል። ሀዲያ ሆሳዕና ወደ አቻነት ጎል ለመመለስ ጥረት እያደረጉ ይገኛሉ። ተፈራን ላይ ሄኖክ አበበ ሁለት ተከታታይ የሸገር ደርቢ ጨዋታዎችን መርተዋል። በቅደም ተከተል ኢትዮጵያ ቡና 2-0 እንደዚሁም ቅዱስ ጊዮርጊስ 1-0 ያሸነፈበትን ያለፉት ሁለት ተከታታይ ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም እንደዚሁም በአዲስ አበባ ስታዲየም አጠገቡ ሙሴ ቀበሌ ላይ ይገኝ አማካይ ተከላካይ ስራዎችን እየሰራ ነው የሚገኘው ሙሴ ቀበሌ። ዮብ ጥፋት ለቷል ቢትር ጨዋታውን አስቀጥሏል። ለረዳት ዳኛው ቅሬታ እያቀረቡ ነው የሚገኙት ሀዲያ ሆሳዕና። ዮሐንስ ደረጀ መጀመሪያ አጋማሽ ውጤት በዚሁ አስጠብቀው ለመውጣት ነው እየጣሩ የሚገኙት የጣና ሞገዶቹ። አንደኛው የባህር ዳር ኢንተርናሽናል ስታዲየም ባለቤት ነው። አንደኛው የአብዬ ኤርሳሞ ስታዲየም ባለቤት። ሁለቱ ቡድኖች ሜዳ ላይ ተፋለሙ ይገኛሉ። የባህር ዳርም የሆሳዕናም ተንቀሳቃሽ ቅርሶች ናቸው ሁለቱም። ሀዲያ ሆሳዕናና ባህር ዳር ከነማ። ሀዲያ ሆሳዕና 2002 የተመሰረተ፣ ባህር ዳር ከነማ 1973 ላይ የተመሰረተ ነው። ካዲር ማመድ ሁለተኛው አጋማሽ ልክ እንደ መድረገነት ሽሬው ጨዋታ ሁሉ የዚህን ጨዋታ ውጤት ይቀይራሉ። የተመስገን ብርሃኑ ጡሚሶ ከጉዳት አገግሞ አሁን በታዋቂ ወንበር ላይ ይገኛል። እንደዚሁም ደግሞ ጫራ ተሽይተ ተመስገን ብርሃኑ ጡሚሶ በረሮ እሱ ሲያነክስ የሀዲያ ሆሳዕና ደጋፊዎች ልብ አብሮ ያነክሳል። ሁልጊዜም ቢሆን ልዩነት ፈጣሪ ተጫዋች ነው። ዝርገት ሀዲያ ሆሳዕና ከመጨረሻ ጎል ማግባት ሙከራዎች መካከል አንደኛው ጸጋብ ከራሱ የሜዳ ክፍል ላይ ኳስ አውጥቷል። ሄኖክ ይበልጣል። ጨዋታውን ዋን ወይ ትራፊክ አድርገው ለመጫወት እየጣሩ ይገኛሉ ዘከቤራስ። ሄኖክ ምናልባት ኢዮብ ምናልባት በዚህ ሰዓት ወርቃማ እድል በፍጹም ቅጣት ምት ክልል ውስጥ ሀዲያ ሆሳዕና የተሻለው እድል ነበረ። ከረጅም ደቂቃዎች በኋላ የአቻነት ጎል ሊያገኙ ከጫፍ ደርሰው ነበር። የመጀመሪያ አጋማሽ ውጤት መጠናቀቁን የዕለቱ አልቤትር ሄኖክ አበበ በፊሽካቸው አረጋግጠዋል። ጥሩ የፉክክር ስሜት የተመለከትንበት ባልተለመደ መልኩ በርካታ የጎል ማግባት እድሎች የተፈጠሩበት ግን ልዩነት ፈጣሪው ግርማ ዲሳሳ 36ኛው ደቂቃ ላይ በፍጹም ቅጣት ምት ጎል አስቆጥሯል። ዜናው ፈረደን የአርአያ አድርጎ ያደገ ተጫዋች በባህር ዳር 12 ቀበሌ ያደገው ተጫዋች